በተለይ ይሄ ያዛውንቶቹ ካምፕ ከጌታቸው ረዳ በተቃራኒ ያለው የነ ሞንጆሪኖ የነ ደብረጽዮን ካምፕ ባይዘዌይ በኢሳያስ ምሪት ነው እንደ አይነት እብደት ውስጥ የገቡት። የፕሪቶሪያ ስምምነት ማለት ባይዘዌይ የትግራይ ህዝብ ከትልቅ አደጋ የዳነበት ህወሓትም ሰው ሆኖ የቆመበት አፈር ልሶ እንዲቆም የተደረገበት ጌቾ እንደምንም አምጦ ሌሎቹ ጠላቶቻችን ብሎ በስተመጨረሻ ሻቢያን ጠርቷል። ተመስገን ነው። ትግራይ የምትባል ክልል በኢትዮጵያ ህገ መንግስት ጥላ ስር ነው የምትተዳደረው። የፌደራሉ መንግስት ነው መንግስቷ። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። እነኚህ ባንዳዎች ደግሞ ራሳቸውን ነፃ ማውጣት ነው የሚፈልጉት። በተለይ እንታሰራለን የሚል ስጋት ስላላቸው ሰው የሰረቀውን ገንዘብ ለማቆየት ብሎ ወዲህ የሚንከላወስ የሆነ ሰው አይጠፋም። ይሄ አሳንሰ የምትመለከተው ጡንቻ አብይ አህመድ ትከሻ ላይ የለም። ህወሓትን እንኳን አቀለላት፣ አሳነሳት፣ ጨቅላ አደረጋት። ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። እነኚህ ሰዎች ለአንዴና ለመጨረሻ ጊዜ ከኢትዮጵያ ፖለቲካ ላይ የሚፋቁበት ጊዜ የቀረበ ይመስላል። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች፣ እንዴት አላችሁ? እንዴት ሰነበታችሁ? እንደምናችሁ? አለሁኝ እኔ ዛሬም ዳግም ተመልሼ መጥቻለሁ። የዮሐንስ ኮርነር እንግዲህ ሞቅ ያለች ነው። ፈጣሪ የተመሰገነ ይሁን። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። የበለጠ ተደራሽ እንድንኖርና በአጭር ጊዜ ውስጥ ሞኔታይዝ ሆነን ወደ ዩቲዩብ ላይቭ ደግሞ እንድንመለስ ድጋፋችሁ ያስፈልገናልና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ምንም የሚያሳስብ ነገር የለም። በቅርብ ጊዜያቶች ውስጥ በቁጥር በርከት እንላለን ብዬ አስባለሁኝ። እንግዲህ አሁንም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ያላችሁ አመሰግናችኋለሁ። አሁንም እንደዛው ላይክ፣ ሼር፣ ሰብስክራይብ መደረጉ ይቀጥል። እንብዛ ነው የምንለው። የጨለማውን ሀሳብ ለማሸነፍ በቁጥር በርከት ማለት አለብን የሚል እምነት አለኝ እና አሁንም መገዛችሁ አይለየን። ዛሬ እንግዲህ የተወሰኑ ጉዳዮችን አነሳለን። በተለይ ከትግራይ ፖለቲካ ጋር በተያያዘ ጌታቸው ረዳ ያፈረጣቸውን እውነቶችና ሌሎችም ጉዳዮች እንዳሰሳለን። የአብይ ከባባድ እርምጃዎች ምን ሊሆኑ ይችላሉ የሚሉትንም የምንመለከት ነው የሚሆነው። እንግዲህ ቲፒኤልኤፍ ከ1992-93 ህንፍሽፍሽ ብላ የነመለስ ክንፍ ከነስዬ አብርሃ ክንፍ ጋር ከተዛጠዘ ማግስት አሁን ወደ ሌላኛው ህንፍሽፍሽ የደረሰች ነው የምትመስለው ብቻ ሳይሆን ያለችው። የአሁኑን ትንሽ ለየት የሚያደርገው ያኔ ህወሓት ነበረች፣ አሁን ደግሞ ጣረ ሞተዋል፣ አጥመዋል እና ይህንን የሚያሳብቅ አይነት መግለጫ አቶ ጌታቸው ረዳ ከአዲስ አበባ ሸራተን ሆቴል በትናንትናው ዕለት ሰጥተዋል። በጣም በርካታ እውነቶችን፣ በጣም በርካታ ሀቆችን አዝለዋል። በማወቅም ሆነ ባለማወቅ አንድ ከባድ እውነትም አፍርጠዋል። እሱን እንመለከተዋለን። ከዛ በፊት ግን ጌታቸው ረዳ መግለጫ ሲሰጥ ደስ አለኝ። እኔ ጋዜጠኞች ፊት እንደዚህ ተጋፍጦ መግለጫ ሲሰጥ ያን ያህል ሰዓት ሀሳቡን ቀጥታ ማስተላለፍ ትችል እጅግ ነው የተገረምኩትና ብልጽግና ውስጥ እኔ ከጠቅላይ ሚኒስትሩና ከአቶ ሬድዋን ሁሴን በተጨማሪ ይህንን ማድረግ የሚችል ሌላ ሰው አለ ብዬ አላምን እና የኮሚኒኬሽናችን ሚኒስትራችን እንዴት ኖት? ሰላም ኖት? እርሶስ መች ነው እንዲህ የመንግስቶን ሀሳብ ያስተዳደረውን ውሳኔና ሀሳቤ የሚነግሩን? መች ነው የሚነግሩን? ማክሰኞ ጠዋት 4 ሰዓት ላይ የሀገሪቱን መንግስታዊ ሚዲያዎች ቢሮ ጠርቶ ኤዲቶሪያል ከመስጠት በተጨማሪ ሊሰሩት የሚገባውትን ስራ መች ሊሰሩ አሰቡ? ክቡር ሚኒስቴር ይመቹኛል እርሶ ሰውዬ። እና የመንግስት ቃል አቀባዮች፣ ኮሚኒኬሽን ሰዎች ራሳችሁን ፈትሹ እስቲ፣ ራሳችሁን ተመልከቱ እስቲ። እኔ አቶ ሬድዋን ሁሴን እና ጠቅላይ ሚኒስትር አብይ አህመድ ብቻ ናቸው ይህን የማድረግ አቅም ያላቸው። ይህ ነው የማምነው፣ መፍትሄ ነው። አንዳንድ አካላቶች እንደዚህ ስለሆነ ብልጽግና የተቃወምኩና ይመስላችሁ ሰዎች እንደዛ አይደለም። ስለምደግፈው የሚጠቅመውን እየነገርኩት እና አቶ ጌታቸው ረዳ በጣም ነው የተመቹኝ ልሎት ነው። ግን እኔ ህወሓት ነገሯ ሁላ እንደ ድሃ ፍትሃት የፈጣጠነ ሆነብኛል። እንደ ድሃ ፍትሃት የፈጣጠነ ነው የሆነብኝ። ከምኔው ተዋግታ፣ ከምኔው ፕሪቶሪያ ሄዳ ተፈራርማ፣ ከምኔው ከራሷ ጋር ተጣልታ፣ ከምኔው ለዚህ እንደበቃች። አይ ህወሓት እንደው ግርም የምትል ድርጅት
እድሜ ያናወዛት ድርጅት፣ እርጅና የተጫናት ድርጅት ህወሓት። ከዛስ ዘፋኛዋ ምንድን ያለችው? አወዳደቃ ያውቅ ቦታ አይመርጥም እርሱ የዝንጀሮ ፎቶ አገኘው ከኪሱ ብላለች። ቲፒኤልኤፍ አወዳደቅ አታውቅም። በስተመጨረሻ ወድቃ ስናገኛት የኢሳያስ አፈወርቂን ፎቶ ኪሱ አገኘ ነው። ወቸው ጉድ አልን። ወቸው ጉድ እያልን ወደ ጌታቸው ረዳ መግለጫ እንሻገራለን። የትግራዩ ትርምስ በተለይ ይሄ የአዛውንቶቹ ካምፕ ከጌታቸው ረዳ በተቃራኒ ያለው የነ ሞንጀሪኖ የነ ደብረጽዮን ካምፕ ባይዘዌ በኢሳያስ ምሪት ነው እንደ አይነት እብደት ውስጥ የገቡት። ኢሳያስ ይሄንን ምሪት ደግሞ ያስቀምጦታል ብዬ የማስበው እነኚህ ኃይሎች ለፌዴራሉ መንግስት አንታዘዝም ሲሉና ጊዜያዊ አስተዳደሩ መንግስትን ሲገፉት ፌዴራል መንግስቱ በኃይል ወደ እርምጃ ይገባል፣ የዛን ጊዜ መረቤ ውስጥ ይገባል የሚል እምነት ነበረው። የፌዴራል መንግስቱ ግን ከዚህ በተቃራኒ በጣም በብልሃት በጣም በብልጠት ጉዳዩን የያዘው ይመስላል። በተለይ ቲፒኤልኤፎች ራሳቸው ችግራቸው እንዲፈቱ በጣም እድልና መንገድ አመቻችቶላቸዋል። ጌታቸው ረዳም ትላንትና ይህንን ጉዳይ ነካ ያደረገ ይመስለኛል። መንግስት ያለ ጦርነት ይህንን ጉዳይ መፍታት የፈለገ ይመስላል። ህወሓት ደግሞ ካልተዋጋች አትኖርም። በዘዌ ሰላም ካለ ህወሓት አትኖርም። ጠብ ከሌለ ህወሓት መኖር አትችልም። የምታለቅስበት አጀንዳ ትፈልጋለች። ለምሳሌ የተፈናቃዮች ጉዳይ ጌታቸው ረዳ ትላንት አንስቶታል። እንዳይመለሱ ያደረግነው ራሳችንን። ለምን ከተመለሱ የምናለቅስበት ፖለቲካ የሚሰራበት ነገር አይኖረንም። ፔሬድ እቺ ናት ህወሓት። የህወሓት ትክክለኛ መልኳ ይሄ ነው። የህወሓትን ምንነትና ማንነት የሚያሳየው መልክ ይሄና ይሄ ነው። ጌታቸው ረዳ ከረፈደም ቢሆን አንድ እውነት ገብቶታል። ፓወር አንደርስታንድ አድርጓል። ስቴት ፓወርን በደንብ ተረድቷል። በተለይ ወደ ትግራይ ለመግባት ምናምን የኔ ግብዣ ያስፈልገውም ብሏል። ቴንኪው ግን ረፈደብህ ጌጆ። ያ ሁሉ ወጣት ከማለቁ በፊት ይህንን መረዳት ብትችል በጣም አሪፍ ነበር። አረፈድክ፣ ዘገየ፣ ታይም ኢዝ አፕ። ፓወር አንደርስታንድ አድርጓል። አሁን ችግሩ የቀሩት የህወሓት ክንፎችም ይሄንን ፓወር አንደርስታንድ ማድረግ አለባቸው። አክቹአሊ አንደርስታንድ የማድረግ ችግር ኖሮባቸው አይደለም፣ እነሱ ለሚፈልጉት ፖለቲካዊ ግብአትና ፖለቲካዊ ግልሙትና ይመቻል ብለው ስላላሰቡ ነው ይህንን እብደት እያደረጉ ያሉት። ጌታቸው ረዳ ካፈረጣቸው እውነቶች ውስጥ ህወሓት ፕሪቶሪያን እንደጣሰ የሚያሳይ አንድ ጉዳይ ነው። ከዲዲአር ጋር በተያያዘ ትግራይ ውስጥ ትልቅ የሰራዊት አቅም አለ። ቴንኪዩ ህወሓት መንግስት ይሄ ከምርጫ ቦርድ ጋር ምናምን በተያያዘ ጫና ሲያደርግባት ይሄ ፕሪቶሪያን መጣስ ነው ስትል ነበር። አሁን በየትኛውም መልኩ የፌዴራሉ መንግስት ህግ ለማስከበር ብሎ ወደ ትግራይ ቢያመራ ፕሪቶሪያ ጣሰ ይላሉ። እነሱ ግን ቀድሞ ፕሪቶሪያን ቅርጥፍ አልጎ በልተውታል። ትጥቅ አልፈቱ። አሁንም ትግራይ ውስጥ ትልቅ የሰራዊት አቅም አለ። ዲዲአር እንዳይፈጸም አሁንም ጥረት እያደረጉ ነው። ትልቅ የሰራዊት አቅም አለ። ይሄ ማለት ፕሪቶሪያን ህወሓት እያከበረ አልነበረም ማለት ነው። የፕሪቶሪያ ስምምነት ማለት ባይዘዌ የትግራይ ህዝብ ከትልቅ አደጋ የዳነበት ህወሓትም ሰው ሆኖ የቆመበት አፈር ልሶ እንዲቆም የተደረገበት ነው። ህወሓት አላሸነፈም ጦርነቱን። ተዋግቶ አሸንፎ ድል ይዞ በአንድ እጁ ምናምን ይዞ አይደለም ፕሪቶሪያ ሄደው፣ ባዶ እጁን ሄደው። የኢትዮጵያ መንግስት ለትግራይ ህዝብ ከኢትዮጵያ ጋር መቀጠልና ለመጻኢ ተስፋ ሲል ነው ፕሪቶሪያን የተፈራረመው። እንደነ ኢሳያስ ያሉ ሰዎችም ያኮረፉት ከፕሪቶሪያ በኋላ ነው። ምክንያቱም የኢትዮጵያ መንግስትነቱ የኢትዮጵያ ነው። በኢትዮጵያ ውስጥ ላሉ ለሁሉም አካላቶች እኩል የሆነ የህግ ክልላና ሽፋን ይሰጣል። አብሮ መኖርን ይሸዋል። ለዛ ሲባል የፕሪቶሪያ ስምምነት ያስፈልግ ነበር፣ ተፈራርሟል። ግን ራሷ ህወሓት የፕሪቶሪያ ስምምነት እያከበረች አልነበረም። አክቹአሊ ታከብራለች ብሎ የሚያሳይ መንግስት አካልም ያለ አይመስለኝም። ጌቾ እንደምንም አምጦ ሌሎቹ ጠላቶቻችን ብሎ በስተመጨረሻ ሻዕቢያን ጠርቷል። ተመስገን ነው። እገሌ ሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። እንዳልኩት እኔ በማውቀው ደረጃ እንደ መንግስት ኃላፊ የተወሰኑ
ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ተመስገን ነው። እኔ አንድ ነገር መናገር ፈልጋለሁ። ትግራይ ክልል ናት፣ በኢትዮጵያ ውስጥ የምትገኝ ክልል። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳለ አውቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። ይቺ ትግራይ የምትባል ክልል በኢትዮጵያ ህገ መንግስት ጥላ ስር ነው የምትተዳደረው። የፌደራሉ መንግስት ነው መንግስቷ። ከዚህ በመለስ ያለው ሐሳብ አጉል ጀብደኝነት፣ አጉል የሆነ ነገር ካልሆነ በስተቀር እዚህ ግባ ብዬ የምጠራው አይደለም። ሊባልም አይችልም። እኔ ከጌታቸው ረዳ መግለጫ የገባኝ አንድ ነገር አለ። ቲፒኤልኤፍ ተንኮታኩታለች። አብይ አህመድን የምትንቁ ሰዎች ከዚህ በላይ ማሳያ የለም። ከዚህ በላይ ፖለቲካዊ ብስለት ከየትም አታመጡ። ያቺ መርህ አላት። ምንም ቢፈጠር ከመርህ ውጭ አትሆንም፣ ትበላላለች። ከመርሃ ፈቅ አትልም የምትላት ህወሓት በዚህ መጠን ዱቄት ሆናለች፣ አፈር ሆናለች። የህወሓት እንዲህ ሆና መታየት ባይዘዌ ትንሽ በትኩረት ለተመለከተው ሰው የአብይን ጡንቻ በደንብ አድርጎ ያሳያል። የአብይን አቅም በደንብ አድርጎ ያስነብባል። ጌታቸው ለምንድን ነው የምትቃወሙት አብይን ሲባሉ አንዳንድ የትግራይ ልሂቃኖች የሰው ወደ ቦታ ለመመለስ ነው ምናምን ምንድነው የፕሪቶሪያ ላይ መፈጸም ነው ምናምን ይላሉ። ትላንት ነገርን የኛ ችግር ነው፣ ችግሩ የኛ ነው። ኢቭን ስለ አብይ ጥሩ ነገር ሳወራ ባንዳ ይሉኛል። ፈለግነውም አልፈለግነውም ፓርትነርህ ከሆነው የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወል ስልጣን የሚገባው እያለ የሚለምን ኃይል ነው። ሀፍረት የለው ምን የለው። በባንዳነት ይፈርጁኛል አለ እና ቲፒኤልኤፎች ያለፈውን ጦርነት እንዲቀሰቀስ ካደረጉ ጉዳዮች መካከል አንዱ የ2012 ምርጫ ነው። ጌታቸው ረዳ ይሄንን ስህተት መሆኑን ህገወጥ መሆኑን አምኗል። ፕሪቶሪያ ሄደን ይሄን አምናናል ብሎናል። ስለዚህ አሁን እያደር የኢትዮጵያ እውነት እየወጣ ነው ማለት ነው። ከሲኤንኤን እስከ ቢቢሲ ከአልጀዚራ እስከ ምናምን እየተጠራሩ የደበቁት እውነት ከነ ማርቲን ፕሎት እስከ እነ ህርማን ኮን እነ ረሺድ አብዲ እነ ማን ነው ያኛው ምናምን ተሰብስበው ሲሸፍኑት የነበረውን እውነት ራሱ ጌታቸው ረዳ ገልጾታል። የ2012 ምርጫ ህገወጥ መሆኑን አምነው እንደመጡ ፕሪቶሪያ ሄደው አሁን ዶክተር አብይ ምን አይነት ከባባድ እርምጃዎችን ይወስዳሉ የሚለው ቀጣዩ ጥያቄ ነው። ምክንያቱም በልፍስፍስ በቀላል ውሳኔዎች ብቻ የሚፈቱ ጉዳዮች አይመስሉም። አሁን ትግራይ ያለችበት የፖለቲካ ጥፋት ለትግራይ ብቻ ሳይሆን ለሀገሪቱም ከባድ አደጋ የሚደቅን ነው። በተለይ ከቀጠናው ፖለቲካ አንፃር ከሰሞኑ አስተውላችሁ ከሆነ ውጭ ጉዳይ ሚኒስትሩ የት ነበሩ? እስራኤል ነበሩ። የኢሳያስ ሰዎች የት ነበሩ? ሳውዲ ነበሩ። አሁን በትንሹ ቢሆን አስተላለፍ እየለየ ያለ ይመስላል። ኢሳያስ የትግራይን መሬት በትል ግራውንድ ቢያደርገው ሙዱ ነው። የኢትዮጵያ መንግስት ደግሞ ትግራይን በትል ግራውንድ ማድረግ ይፈልጋል ብዬ አላስብም። መልሶ መገንባቱም እዳው ለሱ ስለሆነ ሀገሩ ስለሆነች እነኚህ ባንዳዎች ደግሞ ራሳቸውን ነፃ ማውጣት ነው ይፈልጉት። በተለይ እንታሰራለን የሚል ስጋት ስላላቸው የሚንቀሳቀሱት
ከኢሳያስ አፈወርቂ መንግስት ጋር ትእዛዝ የሚቀበሉት ከዛ ነው። እስካሁን ባሰመሩት መስመር አብይ አልገባላችሁ ብሏቸዋል። ትላንትና የሬዲዮ ጣቢያ ተቆጣጥረዋል። 1983 የአዲስ አበባን ሬዲዮ የተቆጣጠረው ህወሓት ትላንትና የመቀሌውን ተቆጣጠር ያለው እያለ ነው። ህወሓት ራሱ አነሰች፣ ቀለለች፣ ዘመነ ካሴ ሆነች። ዘመነ ካሴ ያደገበትን ሰፈር ተቆጣጠርኩ ይላል። እዛው ቋፈር ሲፈጭ እኮ ነው ያደገው። አሁን ህወሓትም እዛ መቀሌ ቁጭ ላይ የመቀሌን ሬዲዮ ጣቢያ ተቆጣጠሩ። ከማን የተቆጣጠርሽው? እነስ ሲልህ፣ ቀለል ሲልህ፣ ተዋረድ ሲልህ እንደዚህ ነው። ይሄ አሳንሰ የምትመለከተው ጡንቻ አብይ አህመድ ትከሻ ላይ የለም። ህወሓትን እንኳን አቀለላት፣ አሳነሳት፣ ጨቅላ አደረጋት። ያቺን በፖለቲካዊ ተንኮሏ የምናውቃትን ድርጅት ደና ተንኮል እንኳን የማያወጣት በቃ አረጠች። በአጭር አማርኛ ህወሓት ከዚህ በኋላ አርጣለች እና አቁሚ ፖለቲካዊ ሩካቤሽን። በቃ አርጠሻል። ምንም መፍጠር አትችይም። ምንም ማድረግ አትችይም። ከዚህ በኋላ ህወሓቶች የሚችሉት አንድ ነገር አዲስ አበባ እየተመላለሱ ስልጣን መለመን ነው። ስልጣን መለመን በየተራ። እኔ ከዚህ ቤት የነገርኳችሁ ነገር ጌታቸው እኮ ትላንት ነገራችሁ። ከካሜራ ጀርባ ይለምናሉ አላችሁ። ደብረጽዮን አዲስ አበባ መጣውን ጭራውን ይቆላል። ምንም ይሄ የሚካድ ነገር አይደለም። የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። የስልጣን ጥም ውስጥ ነው ያሉት። ስለዚህ የትግራይ ፖለቲካ በከባድ ውጥረት ውስጥ ነው ያለው። የትግራይ ህዝብ አሁን ኖ ማለት ያለበትን አካል ኖ ማለት አለበት። በደንብ ኖ ማለት አለበት። እነኚህ ሰዎች ለአንዴና ለመጨረሻ ጊዜ ከኢትዮጵያ ፖለቲካ ላይ የሚፋቁበት ጊዜ የቀረበ ይመስላል። በጣም በጣም የቀረበ ይመስላል። ቺን ንፋስ ወይ ተኝተው ያሳልፏት ወይ አደብ ይግዙ፣ አለበለዚያ ከባድ ዋጋ ታስከፍላቸዋለች። ማርክ ማይወድ። ስለዚህ አሁን የትግራይ ህዝብ ከራሱ ከጌታቸው ረዳ አንደበት ለምን ወደ ተፈናቀለበት ቀዬ እንደማይመለስ፣ ለምን ኑሮ እንደማይስተካከል፣ ለምን ሰላም እንደማያገኝ ሰምቷል። ስለዚህ ይመርምር። እሱን መርምሮ የራሱን ሐሳብ ያስቀምጥ፣ የራሱን ፍርድ ይስጥ፣ ያለማንም ፈራጅ። በደንብ መመርመር ያለበት አካል ነው። እንግዲህ አሁን በሰላም ይፈታል ወይንስ ወደ ቀጣይ ምዕራፍ ይሸጋግራል? ጊዜ የሚመልሰው ጉዳይ ነው። ግን ዶክተር አብይ እጅግ በጣም ብስለት የተሞላበት ውሳኔዎችን ይወስናሉ የሚል እምነት ይኖረኛል። ግን እነ ኢሳያስ ባሰመሩላቸው መስመር ደግሞ እንደማይገቡ እስካሁን የመጡበት መንገድ ፍንጭ የሚሰጥ ነው። ስለዚህ እየተከታተልን ቀጣዮቹን ጉዳዮች አብረን የምንፈትሽ ነው የሚሆነው። ትግራይ ፖለቲካ ውጥረቱ በእጅጉ አይሏል። ትኩሳቶቹ ከየአቅጣጫው እየነፈሱ ነው። ከየአቅጣጫው የሚነፍሱት ንፋሶች ይዘው የሚመጡት ማዕበል የትግራይን ህዝብና የትግራይን ህዝብ ወዴት ይወስዱታል? ህዝብና ህዝብ ኤሊቱን ወዴት እንደሚወስዱት መገመት ብዙ ከባድ ስላላይደለ ማለት ነው። እና ወዴት ይዘውት ሄዳሉ የሚሉትን የነገዋ ጀንበር የዛሬዋ ማታ ወይንም ደግሞ ቀጣይ ሳምንታት የሚፈርዱትና የሚናገሩት ነው። ህወሓት በባህሪዋ ህወሓት በተፈጥሯ ጠብ አነፍንፋ የምትፈልግ ግጭት አነፍንፋ የምትሄድ ሞትና እልቂትን ፈልጋ የምትዳስስ አዛውንት መሆኗን የሚያውቁ በርካቶች ቢሆንም ቅሉ አሁን ግን ራሱ የትግራይ ህዝብ ካለፈ መከራው ካልሰነበተ ስቃዩ ካልሻረ ቁስሉ ተረድቶ ይህችን አዛውንት በቃሽ የሚላት ጊዜ መቅረቡን ግን የሚያመላክቱ ፖለቲካዊ ንፋሶች መንፈሳቸውን ቀጥለዋል። አሁን የኢትዮጵያ ህዝብ አብሮ ኖ ማለት አለበት። ከመንግስቱ ጋር ቆሞ ኖ ማለት አለበት። የኢትዮጵያ መንግስት፣ የ4 ኪሎ መንግስት፣ የአብይ አህመድ መንግስትስ እርምጃው ምን ይሆናል? እሱንም አብረን የምንመለከተው ይሆናል። እየተመላለሰን እንቃኘዋለን። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ እኔና የናንተ ሀገር እንደ ልማዷ ታሸንፋለች። አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። ዮሐንስ ኮርነርን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። አሁንም በደንብ ላይክ፣ ሼር እየተደረገ ሁሉም ጋር እንዲዳረስ ይሁን። በቅርቡ ቁጥራችን በርከት ያለ እምነት አለን፣ ደሞም ይሆንልናል። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። አዲስ ትውልድ፣ አዲስ ተስፋ፣
ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቻው